በመቀሌ የተሰማው ፍንዳታ በዛሬው ዕለት ከደቂቃዎች በፊት 3 ሰዓት ከ40 አካባቢ በመቀሌ ከተማ ቢዝነስ ካምፕስ አካባቢ ከፍተኛ ፍንዳታ መሰማቱን ምንጮች ለአዩዘ ሀበሻ ጠቁመዋል። የፍንዳታው መንስኤ በግልጽ አልታወቀም። የመቀሌ ፖሊስ የፍንዳታውን መንስኤ እያጣራው ነው ብሏል። በፍንዳታው ሰው ላይ ጉዳት ስለመድረሱ የታወቀ ነገር ባይኖርም ነገር ግን ከፍተኛ ፍንዳታ መሰማቱ ነዋሪዎች ጠቁመዋል። ደብረጽዮን ገብረ ሚካኤል በዛሬው ዕለት በሰጡት መግለጫ ፕሪቶሪያ ስምምነት የተኩስ አቁም ስምምነት ነው። አሁን ግን የፌዴራል መንግስት ተኩስ በመክፈት ስምምነቱን ጥሷል። እናም የሰላም ጥሪው ከተረገጠ ማንም የትግራይ ተወላጅ ዝም አይልም በማለት የፌዴራል መንግስትን ሞቀሳቸው ይታወሳል። የመቀሌ ነዋሪ ተረጋግቶ አካባቢውን እንዲጠብቅም ጥሪ አስተላልፈዋል። በመቀሌ ከተማ ዛሬ የካቲት 5 2018 ዓ.ም ከምሽቱ 3 ሰዓት ከ30 አካባቢ የፈንጂ ድምጽ በመከሰቱ ምክንያት በሰውና በንብረት ላይ ያደረሰውን ጉዳት የለም ተብሏል። ቲክፋ ኢትዮጵያ እንዳጣራው ከሆነ ኢትዮጵያ መቀሌ ተመለከተው የከተማውን ሰላም ጸጥታ ጽሕፈት ቤት ለመቀሌ ኤፍኤም በሰጠው መረጃ ምሽት 3 ሰዓት ከ30 አካባቢ በአዲ ሀቂ ክፍለ ከተማ መቀሌ ዩኒቨርሲቲ አዲ ሀቂ ካምፓስ ዙሪያ የፈንጂ ፍንዳታ ተከስቶ ነበር። በፍንዳታው የሰውም ይሁን የንብረት ጉዳት እንዳልደረሰ ተገልጿል። የፈነዳው ፈንጂ የመቀሌ ከተማን ሰላምና ጸጥታ ለማናጋት ህዝቡን ለማሸበር ዓላማ ባላቸው የጥፋት ኃይሎች ሆን ተብሎ የተፈጸመ ነው ያለው ጽሕፈት ቤቱ ጥቃቱ ሰውም ሆነ በንብረት ላይ የደረሰው ምንም አይነት ጉዳት ባይኖርም በፍንዳታው ድምጽ በርካታ ህዝብ ተደናግጧል ሲል ገልጿል። ፍንዳታው የመቀሌ ህዝብን ለማሸበር የካቲት 11 በዓልን በሰላም እንዳይከበር በሚፈልጉ ተላላኪዎች ሆን ተብሎ የተፈጸመ ነው ሲልም አክሏል። ከወራት በፊት በተመሳሳይ ቦታ መሰል የሽብር ተግባር ፈጽሞ ነበር ሲል አስታውሷል። ይህን ድርጊት የፈጸሙ ጸረ ህዝብ ኃይሎችን በቁጥጥር ስር ለማዋል የመቀሌ ከተማ ፖሊስ ከሚመለከታቸው የጸጥታ አካላት ጋር በመተባበር በትኩረት እየሰራ ነው ተብሏል። ህብረተሰቡ ተረጋግቶ አካባቢውን መጠበቅ እንዳለበት ያሳሰበው ጽሕፈት ቤቱ ስለ ፍንዳታው አፈጻጸምና ስለ ፈጻሚዎቹ የሚመለከት ዝርዝር ማጣራት ተጠናቆ ሲያልቅ ይፋ ይደረጋል ሲል አሳውቋል። ከቅርብ ጊዜ ወዲህ በትግራይ ያለው ሁኔታ በሚዲያዎች ላይ የሚጻፈው ሁሉ ነዋሪዎችን በእያንዳንዱ ነገር ስጋት ላይ የሚጥል ሆኗል። ክልሉ ካለፈው ደም አፋሳሽ ጦርነት ገና ያላገገመ ቢሆንም አሁንም የሚታየው የጦርነት መሰል ድባብ ለነዋሪዎች ጭንቀትን እየፈጠረ ነው። ይህ መረጃ ያገኘነው ከቲክቫ ኢትዮጵያ ነው። ጃዋር ራስህን እንደ ፖለቲከኛ አክቲቪስት ብታስቀምጥም አቋም ግን ለብሔራዊ ደህንነትና ለስልታዊ ጥቅም ጥላቻ እንዳለ ይጠቁማል ሲሉ ተናግረዋል። አቶ ጌታቸው ረዳ ለጃዋር መሐመድ ባስተላለፉት መልእክት ላይ እንኳን ደስ አለህ ወንድም ጃዋር ሲሉ ይጀምራሉ። በጠቅላይ ሚኒስትር ላይ ያለህን የግል ተቃውሞ ከኢትዮጵያ የረጅም ጊዜ ስልታዊ ጥቅሞች ጋር እንዳለብህ የምታቀርበው መንገድ በእውነት የሚደንቅ ነው። ገዢውን ፓርቲ መጥላት በገዢው አካል ፖለቲካና በመንግስት ብሔራዊ ጥቅሞች መካከል ያለው ልዩነት ከመለየት ነፃ አያደርግህም። ባለፉት ጥቂት ቀናት ውስጥ አንተ ቀድሞ የጠቅላይ ሚኒስትር አጋሪ ነበር፣ ካሁን ግን ጠንካራ ተቺ የሆንከው ኢትዮጵያ በሱዳን ግጭት ዙሪያ ስልታዊ ጥቅሟን ለማስጠበቅ የምታደርገውን ጥረት በተደጋጋሚ ስትወርፍ ቆይተሃል። የምታሰራጨው አንዳንድ ዘገባዎች ወይም የምታጋራቸው ሀሳቦች በራሳቸው ሲታዩ እውነት ሊሆኑ ይችላሉ። ሆኖም ኢትዮጵያ ስሌቶች እየቀረጹ ካሉት ሰፋ ያለ ስልታዊ ሁኔታዎች ውጪ ነጥለት አቀርባቸዋለህ። እውነታዎች ከቅርጽ ከስልት ተነጥለው ሲቀርቡ በቀላሉ አሳሳች ወደሆነ ትረካ ሊቀየሩ ይችላሉ። በከበባ ጂኦፖለቲካዊ ፉክክር በሚታወቅ ቀጠና ውስጥ ኢትዮጵያ እንደተገብሮ ተመልካች መሆን አለባት ብለህ በቅንነት ታምናለህን? በሱዳን እየታየ ያለው አሳዛኝ ሁኔታ በባዕድ ጣልቃ ገብነት እየተባባሰ መምጣቱ ግልጽ ነው። ነገር ግን ጥቅሟን በማሳደድ ረገድ ኢትዮጵያ ልዩ አይደለችም። እንዲያውም ከማንኛውም የክልሉና ከዚያም ውጭ ካሉ ሀገሮች ይልቅ በሱዳን አለማረጋጋት ምክንያት የከፋ ጉዳት የሚደርስባት ኢትዮጵያ ናት። በቀጥታ የሚመለከታትና ዋጋ የምትከፍልበት ጉዳይ አላት። ግብጽ ሌሎች የክልሉ ተዋናዮች ገለልተኛ አሻጋሪዎች አይደሉም። ይልቁንም ለሚፈልጉት ተፋላሚ ወገን እንዲያደላ የግጭት አቅጣጫ በንቃት እየቀረጹ ነው። ራስን አለብህ በሚባልበት ዜሮ ሰም ፍጥጫ በሚታወቅ ቀጠና ውስጥ እንዲህ አይነት ምቾት ማጣት በጎነት አይደለም፣ ይልቁንም ተጋላጭነት ነው። የሀገር ዋና ጥቅሞችም አደጋ ላይ ሲወድቁ መንግስታት በሞራል ፍልስፍና ብቻ የመካለል እድል የላቸውም። በእንዲህ ያለ አካባቢ የሞራል ልዕልናን ለማሳየት መሞከር ከስሜት ደረጃ እርካታ ሊሰጥ ይችላል። ነገር ግን ስልታዊ አካሄድን ወይም አቋም ከመያዝ መቆጠብ አለበት። መንግስታት ቢቀያየሩም ስልታዊ መልክዓ ምድር እውነታዊ ግን ቋሚ ናቸው። የኢትዮጵያ ረጅም ጊዜ ብሔራዊ ጥቅሞችም ለጊዜ
ለጊዜው ስልጣን ላይ ካለው ፓርቲ የተለየ የሚበልጥ ናቸው። ተአማኒነት ያለው አማራጭ የኃይል ደግሞ እነዚህን ሁለት ነገሮች የመለየት ብቃቱን ማሳየት ይኖርበታል። እስካሁን ግን አንተ ይህን ልዩ ለማድረግ የከሸፈ በሚመስል ሁኔታ አቅም እንደሌለ አሳይተሃል ብለዋል አቶ ጌታቸው ረዳ ለጃዋር ባስተላለፉት መልእክት ላይ። በሌላ በኩል ባለሀብቱ ራሳቸውን አጥፍተዋል። ባለሀብቱ ራሳቸውን ያጠፉት ይህ ለቢሾፍቱ ከባድ ሀዘን ነው። መቶ አለቃ ለማ አስፋው በቢሾፍቱ ብርቱ ታታሪ ከወታደርነት ወደ ሜጋ አግሮ ኢንዱስትሪ ባለቤትነት የደረሱ ታዋቂ አምራች ባለሀብት ናቸው። መቶ አለቃ ለማ አስፋው ትላንት 04/06/2018 በያዙት ሽጉጥ ባለቤታቸውን እንዲሁም ልጃቸው ላይ ለመተኮስ ሞክረው እንደነበር ሰበር ዜና ከምንጭ ሰምታለች። ይሁን እንጂ ሚስትም ሆነ ልጅ በያዙት ሽጉጥ ሳይመቱ ያመልጣሉ። ኋላ ግን በያዙት ሽጉጥ ራሳቸውን መግደላቸው ነው የተሰማው። መቶ አለቃ ለማ በዋናነት በቢሾፍቱ የሚገኘውን ሜጋ አግሮ ኢንዱስትሪ የአለማ ፋርምስ ከመሰረቱት ሁለት ታታሪ ግለሰቦች ለማ አሰፋው አለማየሁ አምደ ማርያም አንዱ ናቸው። መቶ አለቃ ለማ ከኢትዮጵያ አየር ኃይል ከተሰናበቱ በኋላ በ1985 ዓ.ም ጥቂት ዶሮዎችን ከ20 የማይበልጡ ይዘው የቤት ውስጥ የዶሮ እርባታን በቢሾፍቱ ከተማ በክራይ ቤት ግቢያቸው ውስጥ ጀምረው በቁርጠኝነት በታታሪነታቸው ወደ ትልቅ መልቲ ሚሊዮን ካፒታል ያለው አላማ ፋርምስና ድርጅት እንዲቋቋም በማድረግ ለብዙ ሺዎች የስራ ዕድል የፈጠሩ ባለሀብት ነበሩ። መቶ አለቃ ለማ የሊዮስ ዘይት ፋብሪካ ባለቤትም ናቸው። እኚህ የብዙ አባት የነበሩ መቶ አለቃ ለማ አስፋው ባጋጠማቸው ድንገተኛ አደጋ ትላንት በዕለተ 04/06/2018 ዓ.ም ከዚህ ዓለም በሞት ተለይተዋል። ምንጮቻቸው እንደተናገሩት ከሆነ ይህን እንዲያደርጉ ያደረጋቸው እዚህ ላይ የማይጠቀስ በባለቤታቸው ዙሪያ የሰሙት ጉዳይ ነው ተብሏል። አነጋጋሪው ፍጥጫ ጆን ዳንኤል እና ጃኒ በከባድ ክስ ተፋጠዋል። በቲክቶክ መንደር ከፍተኛ ተወዳጅነትን አትርፈው የነበሩ የቀድሞ ፍቅረኛሞች ጆን ዳንኤል እና ጃኒ በመካከላቸው ያለው አለመግባባት ተካሮ ወደ ከባድ ወንጀል ክስ ተሸጋግሯል። ጃኒ ዛሬ ባወጣችው ቪዲዮ በጆን ላይ ያቀረበችው ክስና ጆን የሰጠው ምላሽ በኢንተርኔት ተጠቃሚዎች ዘንድ ትልቅ መነጋገሪያ ሆኗል። የጆኒ ክስ ይደበድበኝ ነበር፣ የጃኒ ክስ ይደበድበኝ ነበር፣ አካውንቴንም ያዘጋው እሱ ነው ስትል ትናገራለች። ጃኒ ዛሬ ባጋራችው ቪዲዮ ላይ በፍቅራቸው ወቅት በጆን ዳንኤል ከፍተኛ የአካልና ስነልቦና ጥቃት ወይም አቢዩዝ ይደርስባት እንደነበር በዝርዝር ገልጻለች። በተጨማሪ በፍቅር አብረን በነበርንበት ወቅት ይደበድበኝ ነበር ስትል የቆየ በደሏን አውጥታለች። አሁን ላይ የቲክቶክ አካውንቷም እንዲዘጋ ያደረገው ጆን ዳንኤል እንደሆነ በድፍረት ከሳለች። ጆን ዳንኤልን በምላሹ ልጄን ሳይነክቻት አላውቅም። ጆን ክሱ በወጣ በደቂቃዎች ውስጥ ከ100,000 በላይ ተመልካቾች በታደሙበት የቀጥታ ስርጭት ወይም ላይቭ ቀርቦ ክሱን አጣጥሏል። ጆን በንግግሩ ውስጥም ልጄን ኢንሳኝ፣ እናትና አባቴን ኢንሳኝ፣ እኔ ነክቻት አላውቅም በማለት በቤተሰቦቹ ስም ምሏል። ጃኒ ራሷን በየመጉዳት ወይም ሰልፍ ሃርም ዝንባሌ እንዳላት በመግለጽ ከዚህ በፊት እንለያይ ስትለኝ እጇን በቢላ ስትቆርጥ ነበረ፣ አስጥያት ነበር ሲል ምስክር ነው ያለውን ፎቶ ለተመልካቹም አሳይቷል። ጃኒ ለምን ላይቭ አልገባችም? ብዙዎች ጃኒ በቀጥታ ስርጭት ቀርባ ምላሽ ትሰጣለች ብለው ቢጠብቁም እሷ ግን ዛሬ ላይቭ አልገባም በማለቷ በአካውንቷ ላይ መልእክት በማስቀመጥ ምላሽ ከመስጠት ተቆጥባለች። ይህ መቆጠባ ደግሞ ተከታዮቻቸው መሀል የተለያዩ ጥርጣሬዎችንና መላምቶችን እንዲፈጥሩ ምክንያቱም ሆኗል። የኛ አስተያየት የፍቅር ግንኙነቶች ወደ ጥላቻና ወደ ከባድ ክስ ሲቀየሩ ማየት የተለመደ ቢሆንም የአካል ጥቃትና ራስን የመጉዳት ሙከራዎች ግን በዝምታ ሊታለፉ የማይገቡ ጉዳዮች ናቸው። እውነት በሂደት የሚጣራ ቢሆኑም ለሁሉም ወገኖች የሚዲያ ስነ ምግባርን መከተልና በህግ አግባብ መጨረስ እንደሚበጅ የሾቢዝ ዘገባችን ያሳስባል።